የሚጀምረው ከአንድ ሰውዬ ቤት ካርቶን ተጥሎ ሲሆን ከካርቶኑ ውስጥ ድምጽ ሲወጣ ክፍል ውስጥ የነበሩት ሰዎች ደንግጠው ከከፈቱትም በኋላ ሁሉም ነገር ያንተ ኃላፊነት ነው ከሚል ጽሑፍ ጋር ሕፃን ልጅ ያገኛሉ። ጂራፓድም እንጣለው ካለ በኋላ የሰራተኛዋን ሁኔታ ሲያይ ግን ልጁን እንድታሳድግና በምላሹም 2 ሚሊዮን ብርና ቤት እንደሚሰጣት ይነግራታል። ከ2 ዓመት በኋላ የጂና አባት ጋር ደውላ አሳዳጊዋ ሰው ታሞባት ልትሄድ ስለሆነ ለ2 ቀን ጂና እንዲጠብቃት ስትጠይቀው እንደማይፈልግ ይነግራትና ከእሱ ጋር ጭቅጭቅ ውስጥ ገብታ ሳለ ጂና ሳታያት መኪና ውስጥ ትገባለች። እንደ እድል ሆኖ ጎረቤታቸው ይደርስና ከመገጨት አድኗት እሷም በጣም ካመሰገነችው በኋላ የድሮ አስተማሪያ ስለታመመች ከከተማ ውጪ ልትሄድ እንደሆነ ትነግረዋለች። ከሄደችም በኋላ አስተማሪዋ ልጅቷን ስታይ ለምን እንዳገባች እንዳልነገረቻት ጠይቃት ባልሽን ካልተዋወቅኩት ትላታለች። ሚያውም በድንጋጤ ልታስተዋወቃት ትስማማለች። ቆየት ብላም አንድ ጓደኛዋ ከሌሎች ጓደኞቻቸው ጋር ቅልቅል እንዲያደርጉ ትጋብዛትና የሚሄዱ ቤት መጠጥ ቤት ስለነበረ ሚያው ጂናን ለጓደኛዋ እህት ሰጥታት ይሄዳሉ። እንደደረሱም የመጠጥ ቤቱ ባለቤት ሚያውን ሲያያት የናፍቆታቸውን ተጫጩኸው ቁጭ ብለው እየተዝናኑ የሚያው ጎረቤትም በአጋጣሚ እዛው መጠጥ ቤት መጥቶ ሚያውን ሲያያት ልጇን ያለ ኃላፊነት የተወቻት መስሎት ይናደድና ይደውልላታል። ሚያውም ወጥታ መኪና ተደግፋ እያዋራችው ምንም እንኳን መኪናው የሱ ቢሆንም ሰክራ ስለነበር ማውራቷን ተደግፋ ትቀጥላለች። ጎረቤቷ ጥሏት ከሄደ በኋላ ሌላ ቦታ ላይ አንድ ወንድ ሲተናኮላት ይደርስና በኋላ ነገሩ ሲጣራ ግን በፍቅረኛ ሞት ጸብ መሃል ገብታ እንደተጣላች ይገባዋል። ሚያውም ሰውየውን ራሷ ትመታውና ተያይዘው ከሄዱ በኋላ ጎረቤቷ ሊረዳት ሲቀርባት ታስመልስበትና ማረፊያው ወስዷት ያስተኛታል። በኋላ ጂራፓድ ሲደውል ሚያው እንደተኛች ነግሮት ኃላፊነት ማይሰማው ሰው ነው ሲል ይወቅሰዋል። በንጋታውም ሚያው ባሏን ለአስተማሪዋ ማስተዋወቅ እንዳለባት አስታውሳ ነገር ግን ባል ስለሌላት ስትጨነቅ ጎረቤቷ ይደውልላትና ስልኩን እሷ ጋር እንደረሳ ይነግራታል። እሷም አጋጣሚውን በመጠቀም ባሏ እንደሆነ እንዲያስመስል ማሳመን ትጀምራለች። እሱም መጀመሪያ ቢያቅማማም በሀሳቧ ይስማማና ሄዶ አስተማሪዋን ይተዋወቅላታል። እሷም ሚያው ምንም እንኳን ወላጆቿን በታጣም ጥንካሬዋን እንደምታደንቅለት ተናግራ ሁለቱንም ትመርቃቸዋለች። ጎረቤቷም ከወጡ በኋላ እቤት ልውሰዳችሁ ብሎ ያደርሳቸውና ከጂራፓትም ጋር ስታስተዋውቃቸው በሚገርም ሁኔታ ጎረቤቷ የጂራፓት ታላቅ ወንድም ነበር። እሱም ፓትን ኃላፊነት ስለማይሰማ ነው ፍቅረኛ ያለ ከሌላ ሴት ጋር ይሆንከው ብሎ ሲወቅሰው ፓትን በምላሹ ራሷ አሳምናው አብረው እንደሆኑ አድርጎ ሲያወራ ወንድሙ በጣም ከመናደዱ የተነሳ ይመታዋል። ሚያውም ይሄ ሁሉ ድራማ በመፈጠሩ ትወቅሰዋለች። በኋላ ላይም ጎረቤቷ ስለ ሚያው እያስታወሰ እንቅልፍ እምቢ ብሎት በተመሳሳይ ሰዓት ሚያውም ይቅርታ ልበለው ወይንስ አልበለው እያለች እያመነታች ነግቶ ሲገናኙ ሁለቱም ይደነግጡና ይቅርታ ይባባላሉ። እሱም መርዳት አለብኝ ብሎ ስላሰበ ጂናን እንደሚንከባከባትና እንደ ልጁም ሊያሳድጋት እንደሚችል ይነግራታል። በሌላ ሁኔታ የጂራፓት እጮኛ ድሮ ከወንድሙ ጋር ግንኙነት የነበራት ሲሆን እሱን እያስታወሰች ከጂራፓት ጋር ሳይሆን ከሱ ጋር መሆን እንደምትፈልግ ትናገራለች። ነገር ግን ከፓት ጋር ያላቸውን ግንኙነት እያስታወሳት እምቢ ይላትና የወንድሙ እንዝላልነት ስላሳሰበው ሄዶ ሚያውን ትቶ እጮኛው ላይ እንዲያተኩር ይነግረዋል። ነገር ግን ፓት ሚያውንም ሆነ ጂናን ሚያው ሌላ ካላገባች በስተቀር እንደማይተዋት ስለነገረው ቀጥ ብሎ ሄዶ ሳይታሰብ ሚያውን እንድታገባው ይጠይቃታል። ሚያውም ደንግጣ ስለነበር መልስ ሳትሰጠው ሁለቱም ሳይተኙ ነግቶ ሲገናኙ አሁንም ስትደነጋገጥ ጥያቄው ብዙም እንዳያስጨንቃት ይነግራትና እሷም ከጓደኛዋ ጋር ቁጭ ብላ ስትወያይ ለጂና ሲሉ እንደሚጋቡና ካደገችም በኋላ መፋታት እንደሚችሉ እንዳስረዳት እየነገረቻት ሚያውም መጀመሪያ ላይ በሀሳቡ ባትስማማም ነገር ግን እሱን ብታገባው ያለውን የፍቅር ሽክርክሮች እንደሚፈታላትና ጂናም አባት ሊሆናት እንደሚችል በማሰብ ትጀምራለች። በተመሳሳይ ሁኔታ ፓት ስለ ጋብቻ ጥያቄው ይሰማና ምንም እንኳን እጮኛ ብትኖረውም ለሚያውና ለልጁ እንክብካቤ መስጠት እንደሚፈልግ ይናገራል። ጋዜጠኞችም የጂራፓትና የሚያውን እንዲሁም የወንድሙንና የእጮኛውን ፎቶ እየለቀቁ ማውራታቸውን ተከትሎ ቤተሰብ ጥያቄዎችን መጠየቅ ሲጀምሩ ወንድምየው ሚያውን ሊያገባት እንደሚፈልግና ጂናንም እንደ አባት ሊሆናት እንደሚፈልግ ይናገራል። ጂራፓትም ሚያውን ከሱ እየነጠቀው እንደሆነ እየተናገረ
ሲወቅሰው ወንድሙ የሱ ሚያውን ማግባት ለጂና እንደሚጠቅምና የቤተሰቡንም ክብር መጠበቂያ መንገድ እንደሆነ ያሳምነዋል። ሚያውም በዚሁ ተስማምታ ጥያቄውን ብትቀበለውም ቅድመ ሁኔታዎችን ግን ታስቀምጥለታለች። እነሱም ጂና እሱን መቀበል እንዳለባትና ቀን ቀን ብቻ ባልና ሚስት እንደሚሆኑ ነበረ። እሱም ስለ ብር እንዳታስብ ብሎ 2 ሚሊዮን ብር ሊከፍላት ተስማምቶ ስለነበር ቺራፓት መጥቶ ጋብቻውን እምቢ ካለች የሱን እጥፍ እንደሚከፍላት ሊያስማማት ቢሞክርም ሚያው ግን ውሳኔዎቿ በሙሉ በብር እንደማይመሩ ነግራው እምቢታዋን ትገልጽለታለች። ፓትም እናቱ ጋር ሄዶ ጋብቻውን እንድታስቆም ቢለምናትም እሷም መጀመሪያ እምቢ ትለዋለች። በኋላ ግን ነገሩን ለመመርመር ትስማማለች። በአንድ ቀን ሚያው የባሏ አክስት በድንገት ልትመጣ እንደሆነ ትሰማና በእርግጋ ምንም እንኳን እንድትወዳት ለማድረግ ብትሞክርም ቤቱ ተዘበራርቆ ስለነበር አክስትየው እንዝላል በማለት ትወቅሳታለች። ሚያው ግን ወዲያው እንዴት ወላጅ አልባ እንደሆነችና ጂናንም ብቻዋን እያሳደገቻት እንደሆነ ተዋሻታለች። እሷም ስሜቷ ይቀየርና ልክ ባሏ እንደመጣ ቶሎ እንዲጋቡ ትመክረዋለች። እሱም ሚያውን በውሸታምነቷ ይወቅሳታል። ቺራፓትም አሁን እናቱ ሰርጉን ስለምትደግፍ እቅዱ ይከሽፍበትና ጓደኛውንም አግኝቶ ሚያውን ከዚህ ሁሉ ትርምስ በኋላ እንደወደዳት ይነግረዋል። በኋላ ላይም ሚያውን አግኝቷት ለተፈጠረው ትርምስ ይቅርታ እየጠየቃት እንደሚወዳትና ጂናንም እንደሚንከባከባት ቢነግራትም ውሳኔዋን እንደማትቀይር ትገልጽለታለች። የሰርጉ ዕለት ደርሶም የተለያዩ ባህላዊ ስርዓቶች እየተከናወኑ የባሏ አክስት ወደ ቤተሰባቸው ስትቀበላት ሚያው ስሜታዊ ትሆናለች። እሱም የውሸት ጋብቻ እንደሆነ ቢነግራትም በወላጆቿ አለመኖርና ሙሽራ ሆና ራሷን አስባ እንደማታቅ ታወራለች። ከሰርጉ በኋላ ብዙ ህጎች የነበሩት ባሏ ቤታቸው ሁሌ ጽዱ እንዲሆን ከመፈለጉም በላይ ምንም አይነት እንግዳም እንደማይፈልግ እየነገራት ቺራፓት አንዳንድ ነገሮችን ላግዛችሁ በሚል ሰበብ ይመጣል። ፓት ከእጮኛው ጋር ለመለያየት ሲል አውቆ ከመንገደኛ ጋር መጣላት፣ አፍንጫውን መጎርጎር ያሉ ነገሮችን ቢያረግም እሷ ግን ሁሌ አብራው መሆን ትፈልግ ስለነበር መጨነቅ ይጀምራል። በሌላ ሁኔታ ሚያው መቀስ ፈልጋ የባሏ ክፍል ገብታ ሳለ የቀድሞ ፍቅረኛውን ማለትም የአሁኗ የፓት እጮኛን ፎቶ በማግኘቷ ጥርጣሬ ስለተሰማት ባሏን ደውላ ማሽኮርመም ትጀምራለች። እሱም በዚህ ደስ ብሎት እራት እንዲበሉ ተነጋግረው ነገር ግን ማታ ሲመጣ ቤቱ ሁላ ተዘበራርቆ ስለነበር ቢናደድም ሚያው ግን ልጆች ያሉበት ቤት እንደዚህ እንደሚሆን ማወቅ አለብህ ብለው ቀጥሎም ጂናን እንዲያጫውት መጽሐፍ ትሰጠውና መጫወት ይጀምራሉ። ሚያውም የቤተሰብ እራት ብላ ኑድል ቀቅላ ስላቀረበች መነጫነጭ ሲጀምር ይባሱኑ ብላ መጀመሪያ ጂናን እንዲያበላት ታረገዋለች። ጂናም ምግቡን ፊቱ ላይ በመበተኗ ሚያው ስቃ የባሰ ታናድደዋለች። ቆይታም ከመስሪያ ክፍሉ ሆኖ በሁለቱ ሳቅ የተረበሸው ባሏ በቲቪው እንደሚስቁ አይቶ ቀንሱት ሲላቸው ሚያው የስራ ሰዓት አሁን አይደለም በማለት ከጂና ጋር ጊዜ ያሳልፍ ስትል ታስገድደዋለች። ምንም እንኳን ተገዶ ቢሆንም አሪፍ ጊዜ ያሳልፉና የቤተሰብ ፎቶም ይነሳሉ። ይህንንም ፓት ሲያይ ትዳራቸው የእውነት እየሆነ ነው ብሎ ፈርቶ ይደውልላትና ሚያው ግን ምንም ስላልጣማት ጆሮ ላይ በመዝጋቷ እሱም ከዚህ በኋላ ስለሷ አያገባኝም ሲል ራሱን ያሳምናል። በሌላ ጊዜ ሚያው የባሏ አክስት ምግብ መስራት እንድትለማመድ ትጠራትና ሚያው ምንም እንኳን ሬስቶራንት የመክፈት ህልም ቢኖራትም ማብሰል ብዙም ስለማትችል ግራ ትጋባለች። ቺራፓት አጋጣሚውን ተጠቅሞ እጮኛውና የሚያውን ባል ለማቀራረብ ኮርኒፓን ቤታቸው ይጋብዛታል። ፎቶውንም ስላየ ባሏ በቶሎ ይመጣል። ኮርኒፓም ሚያውን በድንገት ስለተደረገው ጋብቻቸውና የሁለቱ ቅርበት በምንም እንደማይቀየር ታወራላታለች። ነገር ግን ሚያው ምንም እንደማያስፈራ ስትነግራት ኮርኒፓ የምታረገው ስለጠፋባት ሚያው ላይ አውቃ እንዳደናቀፈው ሰው ትሆንና የሰራችውን ምግብ ታስደፋታለች። እሷም እንደወደቀች ስለሆነች የሚያው ባል ሊረዳት ወደ እሷ ይሄዳል። እሷም አጋጣሚዋን ተጠቅማ እስካሁን ለሷ ስሜት ካለውና ስለ በፊቱ ያስብ እንደሆነ ስትጠይቀው ሁለተኛ ስላለፈው እንዳታወራበት አስጠንቅቋት ይሄዳል። ምሽት ላይም እራት ሲበሉ ሚያው ለባሏ ምግብ ስታደርግለት ኮርኒፓ በፊት እሱን ምግብ አይወደውም ነበር ብላ ለማሳቀቅ ስትሞክር ሚያው ግን አሁን ወዶታል ብላ ባሏንም አደል እንዴ ስትለው እሱም በፈገግታ ይስማማል። ኮርኒፓም ውስጧ እያረረ ፈገግ ከማለት ውጪ ምንም ማድረግ አልቻለችም ነበር። አክስቱም ሚያው ለማብሰል ሁሌ ስለምትመጣ
ጂና ለትንሽ ጊዜ እኔ ጋር ትቆይ የሚል ሀሳብ ስታመጣ ፓት ባይስማማም ጂናን ሰጥተዋት ይመለሳሉ። እቤት ከደረሱም በኋላ ቤቱ በመዝረክረኩ ምክንያት ስለተቆጣት ሚያውም እየተነጫነጨች ማጽዳት ትጀምራለች። ትንሽ ቆይቶም እሱም ማገዝ ይጀምርና እያወሩ ሳለ በመሃል ለድሮ ፍቅረኛው ስሜት ካለው ስትጠይቀው እሱ እንደሌለው ቢመልስም እሷ ግን እልህ ስለያዛት መኝታ ቤት ውስጥ ስላገኘችው ፎቶ መናገር ትጀምራለች። ነገር ግን እራሷን ስትበረብረው እንደነበር ስላጋለጠች ትደነግጥና እሱም ቤት ውስጥ ስላወጣቸው ሕጎች ሲያስታውሳት መቀስ ፈልጋ እንደነበር የገባችው ትነግረዋለች። እሱም በዛም አለ በዚህ ጋብቻቸው የውሸት ስለሆነ እራሷን ስሜታዊ ከመሆን እንድትቆጣጠረው ነግሮ ያስቀይማታል። ክፍሉ ገብቶም ፎቶውን እያየ እንዴት ኮርኒፓ ሰለቸኸኝ ብላ ግንኙነታቸውን እንዳቋረጠችው አስታውሶ ፎቶዎቹን ይጥላቸዋል። በነጋታውም ሚያው ይሄንን ስታይ በፈገግታ ተሞልታ ምናልባት ለኔ ስሜት ኖሮት ይሆን ብላ ታስብና በማታው ጸባቸው እራሷን ተወቃሽ አድርጋ ይቅርታ የሚል ጽሑፍ ከትንሽዬ ካርቶን ጋር ታስቀምጥለታለች። ስራም ከሄደ በኋላ ጸሐፊውን ከጸብ በኋላ ምን እንደሚደረግ ሲያማክራት ስጦታ ቢሰጣት ደስ እንደሚያሰኛት በዛውም ግን አንድ ሰውዬ እየተከታተለ ፎቶ ሲያነሳው እንዳየችው ትነግረዋለች። ሰውየው ኮርኒፓ እሱንና ሚያው እንዲከታተል የቀጠረችው ነበረ። በሌላ ሁኔታ ኮርኒፓ ምንም እንኳን ከጂራ ፓት ጋር እራት ላይ ብትሆንም ስለ ቀድሞ ፍቅረኛዋ ነበርና የምታስበው ፓትን ሚያውን እንዴት ሊያቃት እንደቻለ እንዴት ሊጋቡ እንደቻሉና ልጅም እንደኖራቸው መጠየቅ ትጀምራለች። ፓትም ለረጅም ጊዜ ይተዋወቃሉ ብሎ ይዋሻታል። ነገር ግን ከሱ ይልቅ ልጅቷ ፓትን እንደምትመስል ስትነግረው አሁንም ወንድሜና ስለምንመሳሰል ነው የሚል ምክንያት ይሰጣታል። በኋላ ላይ ጂና አስባ አባ ስትለው ፓት ደንግጦ አባቷ ማለት ሳይሆን ታላቅ ወንድም ለማለት ፈልጋ እንደሆነ ቢነግራትም ጥርጣሬዋ ከማደግ ወደ ኋላ አላለም ነበር። እቤቷ ሄዳም ለአባቷ የድሮ ፍቅረኛዋን አሁንም እንደምትወደው ስትነግረው አባቷም እጮኛዋን አጥብቃ እንድትይዝ ምክንያቱም ደግሞ ፍቺ በቤተሰባቸው ስለማይፈቀድ እንደሆነ ነግሮ ያስጠነቅቃታል። በሌላ ሁኔታ ሚያው ማብሰል መማሯን ቀጥላ ኮኮናት እንዴት በድንጋይ እንደሚላጥ እየሳለጠነቻት ጂራ ፓት ደርሶ ሲያያት በውበቷ መደነቅ ይጀምራል። ስራም ላግዝሽ ካላት በኋላ ጁስ ስትጠጣ እያያት በውበቷ ራሱን መቆጣጠር ያቅተውና ውጪ አየር ለመውሰድ ይወጣል። እቤት ከሄደች በኋላ ባሏ ስጦታ ስላበረከተላት በጣም ተደስታ ምናልባትም እሷን መውለድ እንደጀመረ ለማሳየት ያደረገው ይሆን ብላ ታስባለች። እሱም እስከዛሬ ይቆጣት ስለነበር ይቅርታ ይጠይቃትና ወዲያውኑ ይቅር ስላለችው ቶሎ ነገሮችን ትረሻለች ብሎ ይቀልድባታል። እሷም ስለ አክስቱ እየነገረችው ሰው እየተከተላቸው ስለሆነ ጫጉላ ላይ እንዳሉ እንድታስመስል ይነግራታል። እሷ ደግሞ ከመደሰቷ የተነሳ ነገሮችን ትንሽ አጋና የእውነትም ጫጉላ ላይ እንዳሉ ቢጤ ሻንጣ ይዛ ዘንጣ ስትመጣ ለድራማ ብቻ እንደሆነ እንደዛ የሚያደርጉትና የዛኑ ቀን እንደሚመለሱ ነግሮ ትንሽ ያስከፋታል። ጂራፓትም ስለ ጫጉላው ሲሰማ በጣም ይናደድና ሚያው ጋር ይደውላል። ነገር ግን ስላላነሳችለት ባልና ሚስቱ አብረው የፍቅር ጊዜ ሲያሳልፉ እያሰበ ጭንቀቱን ራሱ በራሱ ያባብሰዋል። እነ ሚያው ባህር ዳርቻ ጋር ሆነው ስለ ህይወታቸው ማውራት ይጀምሩና ሚያው ወላጅ አልባ እንደሆነችና ህይወቷ ዋጋ ቢስ ከመሆኑ የተነሳ ከአፈር ምንም የተሻለ ነገር ዋጋ እንደሌለው ስትናገር ባሏ ግን አፈርም ቢሆን ዋጋ እንዳለውና እንደዛ በፍጹም እንዳታስብ ይነግራታል። እሷም ከአሁኑ ዕለት በኋላ ህይወቷ ውስጥ ቁም ነገር እንደምታረግ ለራሷ ቃል ትገባለች። በሌላ በኩል ጂራ ስለ ሚያው ለጓደኛው እየነገረው እሱም ድሮ ሚያው ለፓት ስሜት እንደነበራት ይነግረዋል። እድሜውን በሙሉ ብር ብቻ እንደምትወድ ያስብ የነበረው ፓት በዚህ ዜና በጣም ይገረማል። ሚያውን ሲያገኛትም እውነት ተወደው እንደነበር ያፋጥጣታል። እሷም የበፊት እንደሆነ ብትነግረውም እሱ ግን አሁንም እንደሚወዳትና አብሮ መሆን እንዳለባቸው ማውራት ይጀምራል። ሚያው ግን ወይ ሰክሮ ይሆናል ብላ በማሰብ በቁም ነገር ባትወስደውም ባሏ ራሱ መጥቶ ግን ስሜቱን ከመናገር ወደ ኋላ አላለም ነበር። በዚህም ባሏ እየጎተተ ሚያውን ይወስዳታል። መሽቶ ተኝተውም ሚያውን በኋላም የጂራፓት ንግግር እንቅልፍ ይነሳቸዋል። ሲነጋም ሚያው ጭንቀቷን ለመርሳት ብላ ስልኳን ዘግታ ቁርስ ለባሏ ከሰራች በኋላ ባሏም እንዴት ዛሬ እንደዚህ ልታረግ እንደቻለች ሲጠይቃት ምንም ቢሆን የተከፈለኝ ሚስትህ ነኝ ስትል ትቀልድበታለች። እሱም ጂራፓትን ተወጁ
ትወጂዋለሽ ወይ ብሎ ሲጠይቃት ለሱ ብቻ ስሜት እንዳላት ስትናገር ከደነገጠ በኋላ ቀልዴን ነው ብላ አሁንም ትስቅበታለች። ቆይቶም ፓትን ማውራት አለብኝ ብሎ ሲነሳ እጁን ትይዘውና በአጋጣሚው ይሳሳማሉ። ጂራ ፓት ጋርም ሄዶ ከአክስቱ ጋር ሲያወራ ለቤተሰቡ ጊዜ መስጠት እንዳለበት ትመክረዋለች። ኮርኒፓ ስለ ጫጉላቸው ከሰማች በኋላ ልታዋርዳቸው ስለፈለገች አውቃ ስለ ሀብታም የድርጅት መስራቾችና ሚስቶቻቸው የሚያተኩር ፕሮግራም ላይ እንዲሳተፍ ትጠይቀዋለች። እሱም ስለተስማማ ከሚያው ጋር የሚወዱትንና የሚጠሉትን በወረቀት ጽፈው ይሰጣጣሉ። በእሱም እርስ በርስ እየተቀላለዱ ጊዜ ያሳልፉና በኋላ ላይም ጂናን አሲዛው ወተት ልትገዛ ስትወጣ ሳታስበው ከጂራ ፓት ጋር ይጋጫሉ። እሱም ስላለፈው ምሽት ይቅርታ ሊጠይቃት ፈልጎ ስለነበር እየተከተላት እንደሆነና እንደዛም ያላት ሰክሮ ስለነበር እንደሆነ አሁን ጓደኛ ማቾች እንዲሆኑ ይጠይቃታል። እሷም ተስማማና ይተቃቀፋሉ። እቤት ባሏ ስለቆየችበት ተጨንቆ ነበርና እሷም ይሄንን ስላወቀች ወረፋ በስቶብኝ ነው ስትል ተዋሸዋለች። እሱም ከጂራ ፓት ጋር እንዳላያት ሁሉ ዝም ብሎ ይሰማታል። ወዲያውም አክስቱ እንደመጣች ይሰሙና የቤቱን ሁኔታ ካየች የእውነት ባልና ሚስት እንዳልሆኑ እንደምትነቃባቸው አስበው እንደ ነገሩ ቤቱን ያስተካክሉታል። ነገር ግን አክስቱ ሲዋሹ ታቀርባቸዋለች። ስለ አተኛኘታቸው ማጥብቃ ስትጠይቃቸው አንድ ላይ እንደሆኑ ለማሳመን ይሞክራሉ። ሁለቱም ሲጨነቁ ከመሸ በኋላ በስራ ደክሞ ጠረጴዛው ላይ ተኝቶ ስታየው ቀስቅሳው ወደ አልጋ እየሄደ ምንም እንኳን አባቷ ስራዋ ላይ እንዳታተኩር ቢነግራትም እሷ ለሚያው ባል ደውላ ለተንኮል ስላሰበችው ኢንተርቪው ታወራዋለች። ሚያውና ባሏ ተኝተው ስለ ቀድሞ ግንኙነታቸው እያወሩ የቀድሞ ፍቅረኛውን አሁን እንደማይወዳት ነግሯት ከጂራ ፓት ጋር እንዳያትና እውነት ጓደኛዋ ብቻ መሆን እንደሚፈልግ እርግጠኛ ከሆነች ይጠይቃታል። ሲነጋም ጂራ ፓት ቤታቸው ይመጣና ባልና ሚስቱ አብረው እንዳደሩ ሲሰማ ተናዶ ሚያውን ይጨቀጭካት ይጀምራል። ባሏም ከሱ ነጥሎ ይወስዳትና ኢንተርቪው ላይ እንዲሄዱ እንድትዘጋጅ ይነግራታል። እሷ ግን መሄድ እንደማትፈልግ ደጋግማ ብትናገርም ጠንከር ያለ ፍላጎቱን አይታ ለመሄድ ትስማማለች። ጂናንም አክስቱ አየላችኋለሁ ብላይ ነበረ ቢሆንም አስቸኳይ የምትሄድበት ነገር አጋጥሟት ፓትን በስተመጨረሻ እንደ አባት የመሆን እድልን አገኘህ ብለው አብሽቃው ጂናን እንዲያያት ነግረው ሁሉም ይሄዳሉ። ኢንተርቪው ላይም ከሄዱ በኋላ ሚያው ድሮ ተወደው የነበረው ልጅ አግኝታ ሲያወሩ ስለ ኢንተርቪው ረስታ ነበረ። በሌላ ሁኔታ ፓት በጂና ሁኔታ ሲቸገር እነ ሚያው ተመልሰው ስለነበር ባሏም ለብቻቸው ሲሆኑ ፓትን ስለ መጀመሪያ ፍቅሯ ሲጠይቀው ፓትም ጠንቀቅ ካላለ እንደሚቀማው ያስጠነቅቀዋል። በነጋታውም የቀረጻቸው ቀን እንደሚፋቀሩ በማስመሰል ሲጎራረሱ የሚያው የመጀመሪያ ፍቅርም አፏን በመጥረጉ ባሏ በቅናት ይቃጠላል። ኮርኒፓ አባቷ ከቤት አባሯት ጂራ ፓትም እሱ ጋር እንድትሆን ስላልፈቀደላት ተጨንቃ ስታለቅስ የሚያው ባል እነሱ ቤት እንድታርፍ ይፈቅድላታል። ሚያው ግን በዚህ ደስተኛ ስላልነበረች ለአንድ ቀን ብቻ እንደሆነ የምትቆየውና እሷን ማይመቻት ምንም ነገር እንደማያደርግ ነግሮ ያረጋጋታል። ኮርኒፓ አጋጣሚዋን በመጠቀም ቤት ውስጥ እየተዟዟረች የእውነት እንደማይዋደዱ ማስረጃዎችን መፈለግ ትጀምራለች። እሱም ሲመጣ እንደተጨነቀችና ግራ እንደጋባት ሆና የሚያውን ባል ስትሰማው ሚያውም ይህንን አይታ በጣም ታዝናለች። ባሏም እንደዚህ አይነት ነገር እንዳታረግ አስጠንቅቆ ያስለቅቃታል። በነጋታው ከጂና ጋር እየተጫወቱ ሚያው እዚህ ጋብቻ ውስጥ ለብር ቢሆንም የገባችው መስመር ግን እንዳላት መናገር ስትጀምር ኮርኒፓ ትመጣና ስለምን እያወራችሁ ነው? ደሞ እርቦኛል፣ በዛ ላይ ሰላጣ ነው የምፈልገው በማለት ሚያውን ታጣድፋታለች። ሚያውም ከሰራችላት በኋላ እያበሉ ምንም እንኳን ልትታገሳት ብትሞክርም ሞያዋን ስታጣጥልባት መቋቋም ስላቃታት ኮርኒፓ ላይ ትጮህባታለች። በሌላ ቀን ሚያው ድሮ ተወደው የነበረው ልጅ ይደውልላትና እራት ይጋብዛታል። እሷም ተስማምታ ሄዳ ስለነበር ባሏ የት እንደሄደች ስላላወቀ እናም ተናዳብኝ ይሆናልን ብሎ አስቦ ስለነበር ጂናን ቪዲዮ ቀርጾ ቢልክላትም መልስ ሳትሰጠው ትቀራለች። ጂራ ፓትም እቤቱ መጥቶ ኮርኒፓ ከጂናና ሚያው ጋር ጥሩ ግንኙነት መፈለግ እያወራለት በተመሳሳይ ሰዓት ሚያው የልጁ ቤተሰብ ቤት ቁጭ ብላ ነበር። ባሏም ነገሮችን ቀለል ለማድረግ ብሎ እራት አብስሎ ቢጠብቃትም ስላልመጣች አሁንም ደውሎ እራት አብስሎ እየጠበቃት እንደሆነ ሲነግራት በስተመጨረሻ ለማምጣት ተስማማና ነገር ግን ልጁ ስለሸኛት መጀመሪያም ተናዶ የነበረው ባሏ ይህንን ሲያይ ሌላ ወንድ ቤት ሄድሽ ብሎ ይወቅሳታል። መጣላት ቢጀምሩም እንኳን ለጂና ሲሉ የውሸት ስቀው ያልፉታል።
በነጋታውም ቁርስ አዘጋጅታ ስትጠብቀው ባለመኖሩ ግራ ገብቷት ሳለ ከስራም ተደውሎ ጸሐፊው ስላልገባ እንደተጨነቀች ይነገራታል። ሚያውም ተጨንቃ ቤት ውስጥ እየተዟዟረች ስትፈልገው የሰራው ምግብ መርዞት ወድቆ ታገኘዋለች። ወዲያውም አንስታ ሆስፒታል ከወሰደችው በኋላ ምንም የሚያሰጋ ነገር እንደሌለ ሐኪሟ ከነገረቻቸው በኋላ ሕይወቱን ስላተረፈችው ሚያውን ሲያመሰግናት እሷም ብር ጨምርልኝ ብላ ትቀልድበታለች። በኋላም ጂናን ለጎረቤት ጥላት ስለመጣች ፓትን ይዟት ወደ ሆስፒታል እንዲመጣ ነግራው ፓትም እንደዛ ካደረገ በኋላ የቀድሞ ፍቅረኛው መታ ሚያውን እየቀለደችባት ባሏን መነካካት ስትጀምር ሚያው ተናዳ ትወጣለች። ቤት ከተመለሱም በኋላ በደንብ ተንከባከቢኝ እያለ እንደ ልጅ ሲሆን እሷም የሰራችውን ምግብ እያጎረሰችው የሁለቱ ግንኙነት መስመር ይቀየራል። በነጋታውም የገና ዛፍና ሌሎችም ጌጣጌጦች አድርጎ ሰርፕራይዝ ያረጋትና እንደ ስጦታ ደግሞ ሊፕስቲክ አስቀምጦላት ስለነበር ለሙከራ ከተቀባችሁ በኋላ ሲያያት በጣም ስለማረከችው ቀስ ብሎ ተጠግቷት በፍቅር ከንፈሯን ይስማታል። ሚያው ብዙ መሳም ስለማትችል እየተለማመደች ሳለ ከቀለደባት በኋላ የሱን ኤቲኤም ካርድ እንደ ተጨማሪ ስጦታ ይሰጣታል። ሚያው ጂናንና ባሏን ይዛ ቀኑን ሙሉ ልብስ ሲገዙና ሲዝናኑ ከቆዩ በኋላ ሲመለሱ ጂራፓት ጋር ይገናኙና ሚያው ቦታዋን ረስታ የእውነት ፍቅር እየያዛት እንደሆነ ይነግራታል። በሌላ ሁኔታ ጓደኛዋን አግኝታት ሚያው እውነትም ከባሏ ጋር ፍቅር እየያዛት እንደሆነ ትናዘዛለች። ጓደኛዋም ባሏን የራሷ ማረግ ከፈለገች እንድታማልለው ትመክራታለች። እንደተባለችውም ማታ ላይ ኮኮናት በመላጥ ቁጭ ብላ ለማማለል ስትሞክር ተገርሞ እያዋራት ሀሳቧ ሳይሳካላት ቀርቶ እንደውም ስለወደቀባት ታፍራለች። በነጋታው ጂራፓት ከእሱ ጋር ከሆነች ወዲያው እንደሚያገባት ቢነግራትም ጓደኛ ማቾች እንደሆኑ እናም እንደዚህ አይነት ጥያቄዎችን መጠየቅ ካላቆመ ስለ ጂና እውነቱን እናገራለሁ ስትል ታስፈራራዋለች። ነገር ግን ቆይታ ብር ከሰጣት ባሏን ጥላ እሱ ጋር እንደምትሆን ስትናገር ባሏ ከሩቅ ሆኖ ይሰማትና እስከ ዛሬ አብራው የሆነችው ለብር ብቻ ነው ብሎ በማሰብ በጣም ያዝንና እቤት ስትገባ ያወራችውን ሁሉ እንደሰማትና በንዴት ከተናገራት በኋላ ለጂና እናት ለመሆን በቂ ስላልሆነች ቤቱን ለቃ እንድትሄድ ይነግራታል። ሚያውም እየሄደች የጂናን አሻንጉሊቶች ስታይ በጣም ታዝናለች። መውጣቷንም ሲያይ ብቸኝነት ተሰምቶት እሱም በጣም ያዝናል። በነጋታው ጂራፓት ከጂና ጋር እየተጫወተ ሳለ ሚያውን ከቤት እንዳስወጣት ሲሰማ እንዴት እንደዚህ አይነት ነገር ታደርጋለህ ሲል ጮሆበት በቦክስ ከመታው በኋላ ክፍሉን ለቆ ይወጣል። ሚያው በድብርትና ብቸኝነት ስሜት ባህር ዳርቻው ጋር ሄዳ ከዚህ በፊት ከባሏ ጋር መታ ስላሳለፈችው ጊዜ እያስታወሰች ተክዛ ሳለ ጂራፓት በስልኳ አድራሻውን አግኝቶ ይመጣና ምንም እንኳን ባትፈልግም በግድ በውሃ ያጫውታታል። የሚያው ሀሳብ ግን አሁንም ጂና ጋር ነበር። እቤት ጂና ከአባቷ ጋር እየተጫወተች በዛው መቁጠር እያስተማራት እንቅልፍ ይዞት ይሄድና ጠዋት ሲነቃ ካጠገቡ ሲያጣት ደንግጦ እየዞረ ሲፈልጋት ውሃ ፈልጋ ኖሮ ገንዳ ውስጥ ገብታ ያገኛትና አውጥቷት ምግብ እንድትበላ ሊያረግ ቢሞክርም ታስቸግረዋለች። ጂናን የሚያረግበት ቦታ ስለሌለው መስሪያ ቤቱም ይዟት ይሄዳል። እቤት ከተመለሱም በኋላ ድሮ እንደ ቤተሰብ የሚኖሩትን አስታውሶ አሁን ባዶ የሆነው ቤቱ ሲከብደው ሚያው ጋር ለመደወል አስቦ ምን እንደሚላት ግራ ስለገባው ይተዋታል። ሚያውን በበኩሏ ስለ ጂና ሀሳብ ውስጥ ገብታ ሳታስበው ትደውልለታለች። በዚህም ገና ደስ ከመሰኘቱ ደንግጣ ትዘጋዋለች። መልሶ ቢደውልም ወሬያቸውን በአጭር ታቋርጥበትና ትዘጋዋለች። ከብዙ ጥያቄና ልመናም በኋላ በአካል አግኝታው በስህተት እንደሆነ የደወለችውና የጂና ደህንነት አሳስባት እንደሆነ ብቻ ስትነግረው ጂናን ሁሌም እንደሚጠብቃት ያረጋግጥላታል። እሷም ያን ያክል መጥፎ አድርጎ ካሰባት ብሩን እንደምትመልስለት ትነግረዋለች። እሱ ግን ይቅርታ ይጠይቃትና ምንም እንኳን ብትናደድም እሷም ይቅርታ ስላደረገችለት በሰላም ወደ ቤቱ ተመልሶ ሳለ ጂራፓት ይመጣና ለሚያው ከዚህ በኋላ እንደማያስፈልጋትና ፓት ካሁን በኋላ እሱ እንደሚንከባከባት ይነግረዋል። ነገር ግን ሊተዋት ፍቃደኛ ስላልነበር ሁለቱም ተወራርደው እሷ ከመረጠችው ጋር እንድትሆን ይስማማሉ። በሌላ ሁኔታ ሚያው ወደ ቤቷ ለመመለስ ብዙ ካመነታች በኋላ ለመሄድ ወስና ገና በር ከማንኳኳቷ ሁለቱም እየተደባደቡ ይከፍቱላትና ከገባች በኋላም በባሏ የፍቅር ሰው መሆን እየተገረመች ደስ ብትሰኝም ጂራፓት ደግሞ በሌላ በኩል አበባ ሲሰጣት የውስጧን የሚረዳት ፓት እንደሆነ አስባ ትቀበለዋለች። እሱም ይህን አጋጣሚ በመጠቀም በጣም እንደሚያፈቅራትና ምንም እንኳን የጂና ወላጅ እናት ባትሆንም በፍቅር እስካሁን ስላሳደገቻት አሁንም ከሱ ጋር ተጋብታ እውነተኛ ቤተሰብ ሆነው እንዲኖሩ ይጠይቃታል።
ጂራፓት ከሄደ በኋላ ሚያውን ኮርኒ ፓት አገኛትና ባሏን ካልፈታችው አባቷ ድርጅቱን እንደሚያከስረው እናም ደሃ እንደሚያደርገው ታስፈራራታለች። አማራጭ ያልነበራት ሚያውም እቤት ስትደርስ ባሏ ባለው ሁኔታ እንደተጫጫነው እያየች ሌላ መፍትሄ ስላልነበራት እንዲፋቱና እሱም ሌላ ሚስት እንደሚያገኝ ትነግረዋለች። በነጋታውም የጂና እውነተኛ እናት ትመጣና ጂናን ወደ አሜሪካ ይዛት ልትሄድ እንደሆነ ስትናገር ሚያው ልቧ ቢሰበርም ልጅቷ ከትክክለኛ እናቷ ጋር ፍቅር እያገኘች እንድታድግ ስለፈለገች ለእናቷ ታስረክባታለች። ጂራፓትም ለጂና ደህንነት ተጨንቆ አብራት አሜሪካ ሄዶ ካልተስማማት ይዟት እንደሚመለስ ለሚያው ቃል ገብቶላት እየተሸኛኙ የሚያው ባል አብራው ልትሄድ መስሎት አዝኖ ወደ ቤቱ ይሄዳል። ሚያው ግን ተመልሳ ከጓደኛዋ ጋር በጂና መሄድ በጣም ስላዘነች እያለቀሰች መቼም እንደማታያት ማውራት ትጀምራለች። ሀዘኗንም ለመርሳት የድሮ ስራዋ ጋር ትመለስና ብዙ በመስራት ምትረሳ እየመሰላት ትለፋለች። ባሏም የት እንደሆነች ደርሶበት ከመጣ በኋላ ሚያው የምታየው ቅዠት ስለመሰላት ጓደኛዋ በአካል እንደመጣ ታሳምናታለች። ሚያውም እንደምታፈቅረውና ከኮርኒፓ ጋር ሊሆን ነው ብላ ስላሰበች እንደሆነ የተወቹ ትነግረዋለች። እሱም አዝኖ ቀስ አድርጎ ይስማታል። በነጋታው ሁሉም ነገር ህልም መስሏት ሳለ ካጠገቧ ቆሞ ስታየውና ሲያቅፋት እውነት እንደሆነ ትረዳለች። እሱም ወደ ቤት እንድትመለስና ጂናም እሷን ብላ እያለቀሰች ስለሆነ መታ አብረው እንዲኖሩ ይጠይቃታል። የጂና እናትም እስከዛሬ ለልጇ እንደ እናት ስለሆነችላት ታመሰግናትና ጂራፓትና ጂና ባህር ዳርቻው ጋር እየጠበቋት እንደሆነ ትነግራታለች። ሚያውም የምትሰማውን ማመን አቅቷት ጊዜ ሳታባክን እየሮጠች ሄዳ ጂናን ታገኛታለች። ባሏም ይህንን የደስታ አጋጣሚ በመጠቀም በሚያምር መልኩ እንድታገባው ሰርፕራይዝ ካደረጋት በኋላ በጣም እንደሚያፈቅራት እየነገራት ከአፈር የተሰራም ስጦታ ይሰጣትና በጣም ትልቅ ዋጋ እንዳላት ይነግራታል። ውድ ተመልካቾቻችን ለዛሬው የነበረን የፊልም ፕሮግራም ይሄንን ይመስል ነበር። በሌሎች ተመሳሳይ አዝናኝ የፊልም ታሪኮች እስከምንገናኝ ቸር ሰንብቱ።